ሚያዝያ 9 2017 ዓ.ም ጤና ይስጥልኝ እንደምናመሻችሁ የተከበራችሁ ተመልካቾቻችን በሶስት ምዕራፍ ወደ እናንተ የሚደርሰው የሐሙስ ምሽት የኢቲቪ 57 ዜናችን ተጀምሯል። አልጋነሽ ተካነኝ አበይት ርዕሶቹን አስቀድማለሁ። በመጪው የትንሣኤ በዓል የኤሌክትሪክ አገልግሎት በተሻለ መልኩ ተደራሽ ለማድረግ የሚያስችሉ ዝግጅቶች መጠናቀቃቸውን የኢትዮጵያ ኤሌክትሪክ አገልግሎት ገለጸ። በመንግስት አገልግሎት ሰጪ ተቋማት የሚስተዋለው ሙስናና ብልሹ አሰራር አሳሳቢ የሆነ መምጣቱን የፌዴራል ስነ ምግባርና ጸረ ሙስና ኮሚሽን ገለጸ። ከውጭ የኢራን ባለስልጣናት ከአሜሪካ ጋር ቀጣይ የኒውክሌር ውይይት በሮም እንደሚያካሂዱ አስታወቁ። ተመልካቾች ከምዕራፍ 1 የኢቲቪ 57 ዜናችን ጋር አብራችን ቆዩ። አቶ ስንታየው አበጀ ይባላሉ። ፈጣሪን ጠየቁት፣ ከሰስኩት። የግል ህይወታቸው ለብዙ ሰው መማሪያ የሚሆን ነው። አንተስ በቁመና ምን ሰራ? ልንማርበት የምንችል የህይወት ታሪክ አላቸው። 15 ቀን እድሜ ስጠኝና ከወደቁበት አንስቼ በምንህ እንዳትሉኝ። በጣም ሰፊ የሆነ በትርጉም ያለው እሳቤ ነው በራሱ ሀብት ማለት። ወደቁትን አንሱ የነዳያን መርጃ ማህበር ስራ የ2 ብር ጀሪካን ይዘን ስራ ጀመርን። ምግብ፣ ልብስ፣ መጠለያ ሳይሟላም ከኔ አልፌ ለሰው ማድረግ ይችላል። በትንሽ ብር ለአረጋውያን ደረጃውን የጠበቀ መጦሪያ ማዕከል እንዲገነባ አደረግን። ቆራጥነት ካለ፣ ጀግንነት ካለ፣ ጥሩ ራዕይ ካለ በትንሽ ነገር ስራዎችን መስራት እንችላለን። አብራችሁን ቆዩ ተመልካቾቻችን። የሃኖይ ጉባኤ አነስተኛ ቢሆንም በሚገባ የተቀናጁ የፒአርጂ ፕሮጀክቶች ትርጉም ያለው ውጤት እንደሚያስገኙና ለማሳደግም ትልቅ አቅም ያላቸው መሆናቸውን አሳይቷል። ኢትዮጵያ በ2027 የሚካሄደውን 5ኛውን የፒአርጂ ጉባኤ ለማዘጋጀት ችቦውን በመረከቧ ኩራት ይሰማታል። ይህን እድል በጽናትና በቁርጠኝነት በመያዝ የቪየትናም፣ ኮሎምቢያ፣ ዴንማርክና የኮሪያ ሪፐብሊክ የታየውን ስኬታማ የዝግጅት ውርስ ጨምረን እናስቀጥላለን። ትብብር፣ ፈጠራ፣ አካታችነትና ተግባር በተባሉት የፒአርጂ አስኳል መርሆች በመመራትም የኢትዮጵያ 2027 ጉባኤ በአረንጓዴ ኢንዱስትሪ ልማት፣ ለአየር ንብረት ለውጥ፣ የማይበገር ግብርና ብሎም ወጣቶችና ሴቶችን ማብቃትን የአረንጓዴ ሽግግር ወሳኝ አስፈጻሚ የማድረግ አስፈላጊነትን ትኩረት ሰጥቶ የሚዘጋጅ ነው። ከበዓል ጋር ወደ ተያዙ ዘገባዎች እናልፋለን። የትንሣኤ በዓልን በማስመልከት ማዘጋጃ ቤታዊ አገልግሎትን በማጠናከር የህብረተሰቡን ፍላጎት ለማሟላት እየሰራ መሆኑን የአዲስ አበባ ከተማ አስተዳደር ገልጿል። ህብረተሰቡም የበዓል ሰሞን እንቅስቃሴውን በተረጋጋ መልኩ ሊያከናውን ይገባል ነው የተባለው። ዘገባው የሪፖርተራችን ይነቃቸው ሰማው ነው። በቀለ ተመስገን እንደሚከተለው ያቀርበዋል። በበዓላት ሰሞን የህብረተሰቡ እንቅስቃሴ ከወትሮ ለየት የሚልና ጎን ለጎንም የተፈጥሮና ሰው ሰራሽ አደጋ የመፈጠር እድሉም ሰፊ እንደሆነ ይነሳል። የአዲስ አበባ ከተማ አስተዳደር እሳትና አደጋ ስጋት አመራር ኮሚሽን ባለሙያዎችም በበዓሉ ወቅት ሊከሰቱ የሚችሉ አደጋዎችን ለመከላከል በንቃት እንደሚሰሩ ተናግረዋል። ስራ ላይ ልምድ እናደርጋለን። በየቀኑ ማሽኖቻችንን እንፈትሻለን። እንደዚህ ፎቅ ላይ የሚሆን ከፎቅ ከምድርም በታችን የመጣውን አደጋ በተሻለን አቅም ህይወት የማዳን የሰው ንብረት የማዳን ስራ እንሰራለን እና ሁሌ ዝግጁ ነው። የአዲስ አበባ ከተማ አስተዳደር እሳትና አደጋ ስጋት አመራር ኮሚሽነር ኮማንደር አህመድ መሐመድ በበዓላት ወቅት ህብረተሰቡ ጥንቃቄ የተሞላበት አጠቃቀም በማድረግ አደጋን መከላከል አለበት ብለዋል። በተለይ ከመብራት ጋር ከኤሌክትሪክ ጋር የተያያዘ ሰፊ የምግብ ዝግጅት ስራ ስለሚያዝ በብዛት ኤሌክትሪክ እንጠቀማለን። በምንጠቀምበት ጊዜ ግን ቃጠሎ እንዳያስነሳብን በአንድ ጊዜ ብዙ ስራዎችን መስራት የለብንም። ቅደም ተከተል እያስያዝን ኤሌክትሪክን በአግባቡ መጠቀም መቻል አለብን። ኤሌክትሪክ ተቆራረጠብን፣ ኃይል አነሰብን የለም ብለን ደግሞ ከሰል እንጠቀማለን። ከሰል በምንጠቀምበት ጊዜም
ከሰሉ ጭሶ ያላለቀ ከሰል ወደ ቤት አስገብተን ሌላ መታፈንም ሊያጋጥም ስለሚችል ከሰል በመናያይዝበት ጊዜ ጭሱን የጨረሰ መሆኑን ማረጋገጥ መቻል አለብን ማለት ነው። በሌላ በኩል በተለያዩ የከተማው አካባቢዎች ግብይቶች ህጉን በጠበቀ መልኩ እንዲከናወኑና ሌሎችም እንቅስቃሴዎች በተገቢው መንገድ እንዲተገበሩ ለማስቻል የአዲስ አበባ ከተማ አስተዳደር ደንብ ማስከበር ባለስልጣን ባለሙያዎች እየሰሩ መሆኑን ይገልጻሉ። በተቀመጠላቸው የዋጋ ተመን መሰረት እንዲሸጡ የመከላከል የመቆጣጠር ስራ እንሰራለን። ከዚህ በተጨማሪ ደግሞ ህገወጥ ንግድ እንዳይከወን ዜጎችም እንዳይጨበረበሩ በተመሳሳይ ዕቃ ይህንንም የመከታተልና የመቆጣጠር ስራ እንሰራለን ማለት ነው። የአዲስ አበባ ከተማ አስተዳደር ደንብ ማስከበር ባለስልጣን ዋና ስራ አስኪያጅ ሻለቃ ዘሪሁን ተፈራ በበኩላቸው በዓሉን በማስመልከት ለህብረተሰቡ የሚሰጡ አገልግሎቶችን በተጠናከረ መንገድ ለማከናወን ዝግጅት መደረጉን ገልጸዋል። የዓመት በዓል ግብይቶችን በተመለከተ ኦፊሰሮቻችን ከሌላው ጊዜ ቁጥጥራቸውን ጠበቅ አድርገውም እንደገናም ደግሞ ህዝብን በሚያስተናግድና ህዝብን በሚያስደስት መንገድ የህዝብን ፍላጎት በሚያረካ መንገድ የተቋማችን ኦፊሰሮች ስራ እንዲሰሩ ተልዕኮ ተሰጥቷቸዋል፣ አቅጣጫም ተሰጥቷቸዋል። ክትትልና ቁጥጥርም ያደረግንበት አቀደን ቼክሊስትም አውጥተን ያለንበት ሁኔታ ነው ያለው። የአዲስ አበባ ከተማ ስራ አስኪያጅ ጽህፈት ቤት ምክትል ዋና ስራ አስኪያጅ አቶ ተፈራ ሞላ በዓሉን በማስመልከት የሚሰጡ ማዘጋጃ ቤታዊ አገልግሎቶችን በማጠናከር የህብረተሰቡን ፍላጎት ለማሟላት በትኩረት ይሰራል ብለዋል። አሁን ከፊት ለፊት ለሚከበረው የፋሲካ ትንሣኤ በዓል በቂ ዝግጅት አድርገናል። እንደ ከተማ ስራ አስኪያጅ ባሉን ተጠሪ ተቋሞቻችን በእሳትና አደጋ ስጋት ስራ አመራር ኮሚሽን፣ በጽዳት አስተዳደር ኤጀንሲ፣ በኤሌክትሪክ አገልግሎት እና መሰል ጉዳዮች ዙሪያ ላይ በቂ ዝግጅት አድርገናል። ህብረተሰቡ በበዓላት እንቅስቃሴው አደጋን ከሚያስከትሉ ነገሮች ራሱን እንዲጠብቅና አስፈላጊውን ጥንቃቄ እንዲያደርግም ጥሪ ቀርቧል። በመጪው የትንሣኤ በዓል የኤሌክትሪክ አገልግሎት በተሻለ መልኩ ተደራሽ ለማድረግ የሚያስችሉ ዝግጅቶች መጠናቀቃቸውን የኢትዮጵያ ኤሌክትሪክ አገልግሎት ገለጸ። ህብረተሰቡ በበዓል ወቅት የሚኖረውን የኃይል ጫና ለመቀነስ ከበዓል በፊት መከናወን የሚችሉ ስራዎችን አስቀድሞ ቢያከናውን የተሻለ መሆኑንም አገልግሎቱ ገልጿል። እድሉ ፈቀደ ዝርዝር አለው። በመጪው የትንሣኤ በዓል የኤሌክትሪክ አገልግሎት በተሻለ መልኩ ተደራሽ ለማድረግ የሚያስችሉ ዝግጅቶች መጠናቀቁን የአገልግሎቱ የኮሚኒኬሽን ስራ አስፈጻሚ አቶ መላኩ ገልጸዋል። 47 በመቶ የኤሌክትሪክ መቆራረጥ ምክንያት የዛፎች ቅርንጫፍ መሆኑ በጥናት ተለይቷል ያሉት ስራ አስፈጻሚው ባለፉት 2 ወራት ለኤሌክትሪክ መሰረተ ልማት ቅርብ የሆኑ ዛፎችንና ቅርንጫፎችን በማስወገድ የቅድመ መከላከል ስራ መከናወኑን አስረድተዋል። የኃይል መቆራረጥ ቢያጋጥም ፈጣን የጥገና አገልግሎት በመስጠት ወደ አገልግሎት ለመመለስ ከበዓሉ ዋዜማ ጀምሮ አገልግሎት የሚሰጥ ቡድን መዋቀሩን ገልጸው ቡድኑ አስፈላጊውን ዝግጅት ማድረጉንም አብራርተዋል። ከሰው ኃይል ዝግጅት ባለፈም ከተለያዩ ተቋማት ጋር በመተባበር ለአገልግሎቱ መሳለጥ የሚያገለግሉ ተሽከርካሪዎችን ጨምሮ ግብዓት የማሟላት ስራ መከናወኑንም አስታውቀዋል። በዓሉ የኃይል መቆራረጥ የቀነሰበት ከተቋረጠም ደግሞ ፈጣን የሆነ አስቸኳይ ጥገና ስራ ሰርተን ደንበኞቻችን አስተማማኝ የሆነ የኤሌክትሪክ አቅርቦት እንዲኖራቸው አስቀድመን በርካታ የዝግጅት ስራዎችን ስንሰራ ቆይተናል። በአብዛኛው አሁን ላይ ሙሉ በሙሉ ሊባል በሚችል ደረጃ የቅድመ ዝግጅት ስራዎቻችንን አጠናቀናል። ከዋዜማው ጀምሮ አገልግሎቱን የሚሰጥ የኦፕሬሽን ቲም አዋቅረናል። በቡድን ደረጃ ኃይል ቢቋረጥ እንኳን መልሶ ለማገናኘት የሚወስደውን ጊዜ ለማሳጠር አስፈላጊ ግብዓቶችንም ጭምር አሟልተን ዝግጁ አድርገናል። ህብረተሰቡም በበዓል ወቅት የሚኖረውን የኃይል ጫና ለመቀነስ ከበዓል በፊት መከናወን የሚችሉ ስራዎችን አስቀድሞ ቢያከናውን የተሻለ መሆኑንም ተናግረዋል። በዋዜማው በዕለቱም በቤት ውስጥ የሚገለገሏቸው ቁሳቁሶች ኃይል ቆጣቢና ለአደጋም የማያጋልጡ ስለመሆናቸው ማረጋገጥ መቻል አለባቸው። ያው በጾም ላይ ይቆያል ህዝበ ክርስቲያኑ። ምሽት ደግሞ በዋዜማው ሌሊት የመፈሰጊያውን የሚሰሩት የተለያዩ በቤት ውስጥ የሚሰሩ ስራዎች አሉ። ስለዚህ በቅደም ተከተል ቢሰሯቸው አንድ ጊዜ ሁሉንም ስራዎች ሲሰሩ አንድም የኃይል ጭነት መስመሩ ላይ ያጋጥማል፣ ሁለቱም በቂ ኢነርጂም ጭምር አያገኙም። ስለዚህ በቅደም ተከተል የሚሰሩባቸውን ሁኔታዎች ቢያመቻቹ፣ ከዛ በተረፈ ደግሞ ቢቻል የምንመክረው ከምሽቱ 4 ሰዓት በኋላ በብዛት የኃይል ጭነት የማይበዛበት ጊዜ ስለሆነ በዛን ወቅት ቢጠቀሙም እንዲሁ እንመክራለን።
ህብረተሰቡ ኤሌክትሪክን ከተጠቀመ በኋላ በአግባቡ በማጥፋትና ሶኬቶችን በመንቀል ራሱን ከአደጋ መጠበቅ እንዳለበትም አሳስበዋል። ከሰሩ በኋላም የማጥፋት ባህልን ማዳበር መቻል አለባቸው። አንዳንዴ መዘናጋት ሁኔታዎች ሊከሰቱ ይችላሉ። ከሶኬቶች ሳያለያዩ ተዳክሞም የመተኛት የመዘናጋት ሁኔታዎች ሊያጋጥሙ ስለሚችሉ እነኚህ ላይም ኤሌክትሪክ ምንም እንኳን እጅግ በጣም ጠቃሚ የሆነ መሰረተ ልማት የመሆኑን ያህል በአግባቡ በጥንቃቄ ካልተጠቀምንበት የሰው ህይወትን ንብረትን ሊቀጥፍ የሚችል ቁስ ነው። ስለዚህ አጠቃቀማችን በጣም በጥንቃቄ የተሞላበት እንዲሆን ነው የምንመክረው። የካርድ ቆጣሪ የሚጠቀሙ ደንበኞችን ለማስተናገድ አገልግሎቱ በቂ ዝግጅት ማድረጉንም ጠቁመዋል። የጸሎተ ሐሙስ ስነ ስርዓት በኢትዮጵያ ካቶሊካዊት ቤተክርስቲያን ተከበረ። የጸሎተ ሐሙስ ሕጽበተ እግር ስነ ስርዓት በኢትዮጵያ ካቶሊካዊት ቤተክርስቲያን ሊቀ ጳጳስ ብፁዕ ካርዲናል ብርሃነ ኢየሱስ ሱራፌልን ጨምሮ የእምነቱ ተከታዮች በተገኙበት በልደታ ማርያም ካቶሊክ ካቴድራል በተለያዩ መንፈሳዊ ስነ ስርዓቶች ተከብሮ ውሏል። ጸሎተ ሐሙስ ኢየሱስ ክርስቶስ የሐዋርያቱን እግር በማጠብ ትሕትናን ለሰው ልጅ ያስተማረበት መሆኑን ብፁዕ ካርዲናል ብርሃነ ኢየሱስ ሱራፌል ሊቀ ጳጳሳት ዘካቶሊካውያን ተናግረዋል። ጸሎተ ሐሙስ የቀን ቅዱስ ይሉታል ክርስቲያኖች። ምክንያቱም በዚህ ዕለት ጌታችን መድኃኒታችን ኢየሱስ ክርስቶስ ምስጢራትን የመሰረተበት ዕለት ነው። ምስጢረ ክህነትንና ምስጢረ ቁርባንን መሰረተልን። እንዲሁም ደግሞ ትሕትናን ያስተማረበት ዕለት ነው። እሱ አምላክ እያለ ጌታ እያለ መምህር እያለ ራሱን ዝቅ አድርጎ የደቀ መዛሙርቱንም እግር ያጠበበት ዕለት ነው። ስለዚህ የትሕትናም ቀን ነው እንላለን። በዚሁ መሰረት ክርስቲያኖች ሁሉ እርስ በርሳቸው እንዲዋደዱ፣ እንዲፈቃቀሩ ከዛም አልፎ እርስ በራሳቸው እንዲተዛዘኑ አድርጎ ሲናገር ጳጳስ የካህናቱን እግር እንዳጠበ እንዲሁም ደግሞ አባት የባለቤቱን እግር፣ እናት የባለቤቷን እግር፣ ልጆች ደግሞ የወላጆቻቸውን እግር በማጠብ ትሕትናን እንዲማሩ ያስተማረበት ዕለት ስለሆነ ጸሎተ ሐሙስ የቀን ቅዱስ ይባላል። እንደ ሪፖርተራችን ሄሩት እምቢያለ ዘገባ ህዝበ ክርስቲያኑ ኢየሱስ ክርስቶስ ያስተማረውን ትሕትና ምግባር በመከተል እርስ በርስ መከባበር አለበት ሲሉ ብፁዕ ካርዲናል ብርሃነ ኢየሱስ ሊቀ ጳጳሳት ዘካቶሊካውያን አሳስበዋል። ጌታችን መድኃኒታችን ኢየሱስ ክርስቶስ የደቀ መዛሙርቱን እግር እንዳጠበ እኛም እርስ በራሳችን እንድንተጣጠብ ሲያዘን ትሕትናን እንድንማር ነው። ትሕትና ደግሞ ለሁላችን ነው። ስለዚህ ህዝቡንም ትሕትናን ሲማር በቤተሰብም በጎረቤትም በመንደርም ሆነ በአገር ደረጃ እርስ በራስ እንዲተዛዘንና እንዲፈቃቀር ጌታ አስተምሮናል። ይህንን የትሕትናን ትምህርት ከያዝን ደግሞ ጌታ በጸጋው እኛን ዝቅ ብለን ትንሽ ስንሆን ታላቅ ያደርገናል። ስለዚህ ትልቅ ለመሆን ራስን ዝቅ ማድረግ ትንሽ ማድረግ ያለ ነውና ከድሮም ጀምሮ በቤተሰብም ቢሆን መከባበር መደጋገፍ ያለ ነውና ያንን ቤተክርስቲያናችን አደራ ትላለች። ጸሎተ ሐሙስ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የትሕትናና የመታዘዝና ዝቅ ብሎ የማገልገል ምሳሌን የያዘች ዕለት እንደሆነች የቤተክርስቲያናቱ ምሁራን ይገልጻሉ። ምሁራኑ ኢየሱስ ክርስቶስ የአገልጋዮችን እግር ያጠበበት ዕለት ትሕትና የሚሰበክበት እንደሆነም ነው የሚናገሩት። በዚህ ዕለት ከሚከናወኑ መንፈሳዊ ተግባራት አንዱ ደግሞ የጉልባን ዝግጅት ነው። በዚህ ጉዳይ ላይ ባልደረባችን ኤልሻዳይ ወንድማገኝ ያዘጋጀችውን ቅኝት ተከታትለን እንመለስ። በኢትዮጵያ ኦርቶዶክስ ተዋሕዶ እምነት አማኞች ዘንድ ትልቅ ቦታ የሚሰጠው የአብይ ጾም ከቀናቶች ውስጥ ከስቅለትና ከትንሣኤው በፊት ያለው ዕለት ጸሎተ ሐሙስ ይባላል። በጸሎተ ሐሙስ እንደ ቤተ ክርስቲያኑ አስተምሮ የሚከናወኑ ተግባራት አሉ። ከነዚህ የትውፊት ክንዋኔዎች ውስጥ ጉልባን አንዱ ነው። ጉልባን ከባቄላ፣ ክክ፣ ስንዴ ወይንም ከተፈተገ ገብስ ጋር በአንድ ላይ ተቀቅሎ የሚዘጋጅ የጸሎተ ሐሙስ ዕለት የሚበላ ነው።
እንበለ ደዌ ወህማም እንበለ ጻማ ወድካም አመ ከመዮም ያብጻሐኒ ያብጻሕክሙ እግዚአብሔር በፍስሐ ወበሰላም ያለ ደዌ ያለ ህማም ያለ ጻማ ያለ ድካም እንደ ዛሬው የዛሬ ዓመት በሰላም ያድርሰኝ ያድርሳችሁ። የቤተ ክርስቲያናችን ታሪክ ከእስራኤል ታሪክ ጋር የተያያዘ ነው። በተለይ የፋሲካ በዓል እስራኤላውያን ከግብጽ ባርነት 430 ዓመት በባርነት ከኖሩ በኋላ የኤርትራን ባህር ተሻግረው ከፈርዖን አገዛዝ ነፃ የወጡበት ዘመን ስለሆነ እስራኤላውያን ከግብጽ ባርነት 430 ዓመት በባርነት ከኖሩ በኋላ ከባርነት ወደ ነፃነት እንደተሻገሩ እኛም ደግሞ ከሲኦል ወደ ገነት ከባርነት ወደ ነፃነት ከሞት ወደ ሕይወት ተሻገርንበት በዓል ስለሆነ ከዚህ ታሪክ ጋር ይያያዛል። ጉልባኑ ከዚያ ታሪክ ጋር የመጣ ነው። እስራኤላውያን ከግብጽ ሲወጡ ቸኩለው ይሄ አንደኛ የቂጣ በዓል ይባላል። ይሄ ሳምንቱ ቂጣ ነበር፣ ቶሎ የሚደርስ ነገር ነበር ያዙ። ከዚያው ጋር ግን ከግብጽ ቸኩለው ሲወጡ ጥሬ ይዘዋል። ገብስ፣ ስንዴ፣ ባቄላ እንዲህ አይነት ያሉ ነገሮችን ይዘው በመንገዳቸው ላይ ሲሄዱ ጥሬ እየቀቀሉ ንፍሮ እየቀቀሉ ይመገቡ ስለነበረ ያን ለማስታወስ ከተለያዩ የእህል አይነቶች ተዘጋጅተው ሰዎቹ ይመገባሉ። ጉልባን ከመንፈሳዊ ጋር ተያይዞ ማህበራዊ የትውፊት ስርዓት እንዳለው ይገልጻሉ። የተለየ ከዚህ በላይ የዘላለም ምግብ፣ የዘላለም ልብስ፣ የዘላለም ሕይወት፣ የዘላለም ፍቅር በተለይ ደግሞ እስራኤላውያን ከተሻገሩ በኋላ የበሉት እንደመሆኑ መጠን የመሻገር አሁን ዛሬ ሐሙስ ላይ ነው ያለነው። ከሐሙስ ቀጥሎ ስቅለት አለ፣ ልቅሶ አለ፣ ሐዘን አለ፣ ጥቁር መልበስ አለ። በትንሣኤ ደግሞ ነጭ እንለብሳለን። ስለዚህ ይህ ስለሆነ በዚህ አይነት ሁኔታ የበጎነታችን መተሳሰብ የአንድነት ተምሳሌት ከሆነ ሲያከብሩ በባህላዊ ሴቱ ባህላዊውን በጠበቀ መልኩ በሃይማኖታዊ አንድምታው ደግሞ ከዚህ በላይ ያለው ብለው ማክበር አለባቸው ማለት ነው። በመንፈሳዊው በዓል ግን ትልቁ አጀንዳና ትልቁ ጉዳይ ግን በስንዴ የሚመሰለው ራሱ ክርስቶስ ነው። ራሱም ሲያስተምር አንዲት ስንዴ ምድር ላይ ካልወደቀች ወድቃ ደግሞ ካልተቀበረች በጭቃ ካልተረገጠች ማፍራት አትችልም። እኔም በመስቀል ላይ ተሰቅዬ መከራ ተቀብዬ እናንተ ምእመናን የሕይወት ፍሬ ታፈሩ ዘንድ ያቺ ስንዴዋ ቅንጣት ከወደቀች በኋላ እንደምትነሳ እኔም መከራ ተቀብዬ ሞት እንድዳርጌ ተነስቼ አድናችኋለሁ፣ ትንሣኤን አወጅላችኋለሁ፣ ብርሃን እገልጥላችኋለሁ ሲል ከመንፈሳዊ ጋር ሲያያዝ ይሄ ነው። ለማህበራዊ ጉዳዩ ግን ጉልባኑ ለምንድነው ከተባለ ጎረቤት ሁሉ አብሮ ተሰብስቦ ነው የሚበላው፣ አብሮ አዋጦ ነው። ከአንድ ሰው ቤት የተገኘ ጥሬ ብቻ አይደለም፣ ቤት ውስጥ አይደለም የሚበላው፣ በአንድነት ሆኖ የተለያየ በሰፈር መካከል ላይ ሆኖ ይበላል። ስለዚህ ለማህበራዊ አንድነታችን፣ ለማህበራዊ መስተጋብራችን፣ ለማህበራዊ በተለይ የተጣላም ሰው ካለ የሚፋቀርበት አንድ የሚሆንበት ስለሆነ ለማህበራዊ ጉዳያችን ለአንድነት ለአብሮነት የሚሰብክ ነው። ይህ በዓል ማህበራዊ ህይወትን ማጠናከር የሚያስችል ያለው ከሌለው ጋር ያለውን የሚካፈልበት መሆኑን የእምነቱ አባቶች ያስተምራሉ። ከሰሙነ ሕማማት ቀናት መካከል የትህትና አስተምሮ በተግባር የተገለጠበት ቀን ነው ጸሎተ ሐሙስ። በጸሎተ ሐሙስ አማኞች በጾም በስግደት ሃይማኖታዊ ስነ ስርዓቶችን ከመከወን ባለፈ በቤታቸው ጉልባን ወይንም አሞካኮ በማዘጋጀት ከወዳጅ ዘመድ ጎረቤት ጋር ይመገባሉ። ሪፖርተራችን ራሄል ፍሬው የጉልባን አዘጋጀትን እንደሚከተለው ታስቃኘናለች። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የትልቁ ጾም ውስጥ የአብይ ጾም የመጨረሻው ሳምንት የሆነው ሰሙነ ሕማማት ላይ ነው የምንገኘው። እንኳን አደረሳችሁ እያልኩኝ እንግዲህ ዛሬ ጸሎተ ሐሙስ ነውና በጸሎተ ሐሙስ የሚዘጋጅ የምግብ ዝግጅት ላይ ነው የምንገኘው። በዚህ በተገኘውበት ቤት እንግዲህ ለጸሎተ ሐሙስ የሚዘጋጀው ጉልባን ወይም ደግሞ አሞካኮ ተብሎ የሚጠራው ምግብ ከምን ነው የሚዘጋጀው፣ በዝግጅቱ ውስጥ ደግሞ ምን አይነት ሂደቶች አሉ የሚለውን ሊነግሩን አንድ እናት አጠገቤ ይኖራሉ። እንኳን አደረሳችሁ። እንኳን አብሮ አደረሰን። የአብይ ጾም እንዴት ነው? ስለ አብይ ጾም ለዓመት ላደረሰን እግዚአብሔር የተመሰገነ ይሁን። ጾም ቆንጆ ነው። እንጾማለን፣ እንጸልያለን፣ እንሰግዳለን። ከዛ ደግሞ ያው የጉልባን ሰዓት ሲደርስ ስንዴያችንን እንገዛለን፣ እንፈትጋለን፣ ለቅመን ከዛ በኋላ እንጥዳለን። ሲለቀም እንክርዳድ አለው፣ አፈር አለው። ያንን እናጸዳለን። መጀመሪያ ካጸዳን በኋላ ነው አጥበን የምንፈትግ። ያው ስናቀርበው የዛለት ቡና አፍልተን ሚጥሚጣ እናረጋለን። ሚጥሚጣ የሚፈልግ የማይፈልግ ካለ ደግሞ በባዶ እናቀርባለን። ቡናችንን አፍልተን ዳቦአችንን ቆርሰን
እንቋደሳለን ማለት ነው። ስንዴያችንን እናጥባለን። አሁን መጀመሪያ እናጥብና ከዛ እንቀየራለን። ቀየረን በሶስተኛው ነው ድስታችን ውስጥ የምንጨምረው ማለት ነው። ታሸት አለበት። ቆሻሻ ሊኖረው ይችላል። ይህንን ቆሻሻ ስንዴው ከበሰለ በኋላ ባቄላውን እንጨምራለን። ባቄላው ደግሞ ገበያ ላይ የተዘጋጀ ስላለ እንገዛለን። ቤት ውስጥ ደግሞ እንደ እናቶቻችን እንደበፊቱ ወፍጮ ምናምን ካለ ደግሞ በዛ ፀሐይ ላይ አስመትተን ፈትገን ከክተን እንፈትጋለን ማለት ነው። እሳት አይነካውም። የተከካ ይለቀማል። ተለቅሞ ይታጠባል። ታጠበና እናሰጣዋለን። አስጥተን እንደገና ስንጨምር ስንዴው ላይ አጥበን እንጨምራለን። አብረን እናበስላለን። ከአንድ ሰዓት በኋላ ይበስላል። ከበሰለ በኋላ ቡናችንን እናቀራርባለን። ዳቦም እናቀራርባለን። ከዛ ጉልባናችንን በሳህን አድርገን ጎረቤቶቻችንን እንጠራለን። ከዛ አብረን ያንን እንቀብሳለን ማለት ነው። መጨረሻው እንግዲህ ደርሷል። እግዚአብሔር ይመስገን ለዚህ ያደረሰን አምላክ እናመሰግናለን። ፈጣሪ ደግሞ በሚቀጥለው አርብ ስግደታችንን እንሄዳለን። ጸሎተ ሐሙስ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በአብይ ጾም ካሉ የሰሞነ ሕማማት ታላቅ ቀናት አንዱ ነው። በዚህ ቀን እንግዲህ ኢየሱስ ክርስቶስ የደቀ መዛሙርቱን እግር ያጠበበት ትህትናና ፍቅርን ያስተማረበት ዕለት ነው። በዚህም ሕጽበተ እግርን ጨምሮ በርካታ ሃይማኖታዊ ስነ ስርዓቶች ይከናወናሉ። ከነዚህ መካከል አንዱ ደግሞ እንግዲህ አማኞች በየቤታቸው ይህንን ምግብ ጉልባን አዘጋጅተው ይመገባሉ። የጸሎተ ሐሙስ ከጾም መልስ የሚመገቡትን የጉልባን ዝግጅት ነበር ያሳየዋችሁ። በገና በአብይ ጾም በተለይም በሰሞነ ሕማማት ከሚዘወተሩ የዝማሬ ዕቃዎች ዋነኛው ነው። በገና በሰሞነ ሕማማት የሚዘመተረውም የጌታችን የመድኃኒታችን የኢየሱስ ክርስቶስን ሕማም ለማሰብ እንደሆነ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምህሮ ይገልጻል። ሪፖርተራችን ሜሮን በረዳ ስለ በገናና ትርጓሜው ተከታዩን ዘገባ አዘጋጅታለች። ተከታትለን እንመለስ። ዘማሪት ሴት ሙርቅ ሙላት ይባላል። ከጥንት ጀምሮ የነበረ የዜማ ዕቃ ነው። በቤተክርስቲያናችን ግን አገልግሎቱ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከጥንት ጀምሮ የነበረ ቢሆንም በተለይ በነገስታቱ ዘመን ለገባም ይነገራል። ወደ ኢትዮጵያ ከታቦተ ጽዮን ጋርም ወደዚህ መጣበት ሁኔታዎች እንዳሉ ይነገራል በታሪክ። በንጉሱ ዘመን ከአፄ ምኒልክ ዘመነ መንግስት ጀምሮ ነው አመጣጡ ማለት ነው። የዜማ ቃነቱ በቅዱስ መጽሐፍ ላይ በተነገረለት መሰረት በመዝሙረ ዳዊት ላይ በስፋት የተገለጠበት አገልግሎት አለ። ይልቁንም ቀደም ብሎ መጀመሪያው ምዕራፍ በኦሪት ዘፍጥረት ምዕራፍ 4 ቁጥር 21 ላይ አገልግሎት ይሰጥ እንደነበረ አስቀድሞም እንደነበረ ቅዱስ መጽሐፍ ላይም ያለ ተቀመጠ ነው። ግን እስከ ራእይ ዮሐንስ ድረስ የበገና አገልግሎት በገና እንዲህ አድርገው በገናን ይዘው በገና እንዲህ አድርጎ በገና ሳኦል ሲደረድር ዳዊት በሳኦል ላይ የነበረ መንፈስ ገለል ይልለት ነበር ያሉ ብዙ ታሪኮች ከ53 ጊዜ በላይ የተጠቀሱ አሉ በመጽሐፍ ቅዱስ ላይ እና ጥንታዊነቱን በመጽሐፍ ቅዱስም የተነገረለት ነው። በቤተ ክርስቲያን አገልግሎት ደግሞ እንደተጻፈው በመዝሙር 150 ላይ 10 አውታር ባለው በበገና አመሰግንሃለሁ ብሎ እንዳለው ዳዊት የምስጋና ዕቃ ሆኖ ያለ እስካሁንም ድረስ ያለ የዜማ ዕቃ ነው። አሁን የቤተክርስቲያኗ የጾመችበት ያለው ጾም ከሰባቱ አበይት አጽዋማት በዋናነት የምናየው አብይ ጾም ብለን የምንለው ታላቁ ጾማችን አሁን ላይ የጾምን ያለ ነው። ይልቁንም አሁን ያለ ነው ሰሞነ ሕማማት ላይ ነውና በአብይ ጾም ጊዜ በደንብ አዘውትረው ይጠቀሙበት እንደነበረ በጥንት ጊዜ ይልቁንም በአብይ ጾም በ40 ቀን በተለይ
ጌታችን መድኃኒታችን ኢየሱስ ክርስቶስ የጾመው ጾም ተብሎ ስለሚታሰብ ሰሞነ ሕማማት ላይ ያለነው አይደለም። አሁን የክርስቶስ መከራ የምናስብበት ወቅት ነው። መከራውን እያሰብን የምናሳልፈው ወቅት ነው ጊዜ ነውና እነሱ ነገሮች ደግሞ በቤተ ክርስቲያኗ በተለያዩ ዜማ ነገሮች ቢነገርም በንባብም ቢተረክም በበገና ደግሞ የክርስቶስን መከራ እንናስብበት ወደ ኋላ ምን ተረከበት ጊዜውን ያየን ወደዚህ በዛን ጊዜ የተደረገውን ነገር ያሰብን የክርስቶስን መከራ ለማሰብ የመስቀሉን ጉዞ ለማስታወስ ጥንት በገና ደርዳሪዎች በደንብ አድርገው እለቱን የሚወክል ድርሰቶችን በመድረስ ነው ሲያዜሙ የሚደመጡት የነበረው ያንን ለማሰብ ምን ገልጽበት የዜማ ቃል ከዛ አንፃር አብይ ጾም ላይ በትኩረት እየተገለገለበት ያለ የዜማ ቃል አንተ ስትሰቀል እኛ ከበርን ይህን ሁሉ ፍቅር ዙባልን አንተ ስትሰቀል እኛ ከበርን በገና በሚደረደርበት ጊዜ በገና ድምጽ በሚሰሚበት ጊዜ በተለይም የተጨነቁ ሰዎች መንፈሳቸው የታወከ የተረበሹ ሰዎች በርኩስ መንፈስም ተይዘው ያሉ ሰዎች የበገናን ድምጽ በሚሰሙበት ወቅት ጽናናሉ ይረጋጋሉ ወደ ልባቸው ይመለሳሉ ይሄ ደግሞ መጽሐፈ ሳሙኤል ምዕራፍ 16 ቁጥር 16 ላይ አስቀድሞ የተነገረ ነው ንጉሥ ሳኦል በርኩስ መንፈስ አስጨንቆት ባለበት ጊዜ በገናን የሚደረድር ሰው ነበር የተፈለገው በዛም ጊዜ ንጉሥ ዳዊት ተገኝቶ መጥቶ በገናን በሚደረድርበት ጊዜ በሳኦል ላይ የነበረ መንፈስ ገለል ይልለት ነበር ወደ ልቡም ይመለስ ነበር ረጋጋ ነበር ይላልና ይሄን ያክል ነው የበገና አቅሙ ማለት ነው እርሱ ካሳ ሆኖ በደሙ ሊገዛን ወደደ ከሁሉ አስበልጦ ይህን ሁሉ ፍቅር ዙባልን አንተ ስትሰቀል እኛ ከበርን ባህሪያቸው በጣም ስነ ምግባራቸው ጥሩ ሆኖ ያድጋሉ ቤተሰቦቻቸውን የሚያከብሩ ሀገራቸውን የሚወዱ ለሌላው የሚራሩ ትውልዶች ሆነው ትርፋማ ጥረት ሆነው ያገለግላሉ ለሁሉም ነገር በጎ ምግባርን ይዘው ያድጋሉ ግብረ ገብ የሚባለውን ነገር ነክተውት ያልፋሉ በአዲስ አበባ ሸጎሌ አካባቢ በሚገኘው የቀንድ ከብት የግብይት ማዕከል ለመጪው የፋሲካ በዓል የሚሆኑ የእርድ ከብቶችና በግና ፍየል በብዛት እየገቡ መሆናቸው ተገልጿል። በስፍራው በመጪዎቹ ቀናት ደማቅ የበዓል ግብይት እንደሚካሄድም ነው የሚጠበቀው። በስፍራው የነበረውን የዛሬ የግብይት ድባብ የተመለከተው ሪፖርተራችን አሚር ጌቱ የሚከተለውን ዘገባ አዘጋጅቷል። በክርስትና እምነት ተከታዮች ዘንድ የሚከበረውን የፋሲካ በዓልን በተመለከተ እንግዲህ ያለው የቁም እንስሳት ግብይት ምን ይመስላል የሚለውን ቅኝት ልናደርግ በዚህ በሸጎሌ የቁም እንስሳት ግብይት ስፍራ ላይ ተገኝተናል። እዚህ አካባቢ እንግዲህ በስፋት ለበዓሉ የሚያገለግሉ የተለያዩ የከብት የፍየልና የበግ አቅርቦት በስፋት ለግብይት ቀርበዋል። እንደሚታወቀው የፋሲካ በዓል የእርድ በዓል ከመሆኑ ጋር ተያይዞም እዚህ አካባቢ ያለው አቅርቦት ምን ይመስላል ዋጋውስ እንዴት ያለ ነው በተለይ ከአምናው የፋሲካ በዓልና ካለፈው የገና በዓል ጋር ሲነጻጸር ዋጋው ምን ያህል ልዩነት አለው የሚለውን ነጋዴዎችን አነጋግረን መረጃ አግኝተናል። አንድ ከብት እዚህ አካባቢ ከፍተኛ የመሸጫ ዋጋው ከ150 ሺህ በላይ ስለመሆኑ መረጃ አግኝተናል። መካከለኛ ዋጋው ደግሞ ከ75 እስከ 80 ሺህ እዚህ አካባቢ ላይ እየተሸጠ ይገኛል። ዝቅተኛ የመሸጫ ዋጋው ደግሞ እስከ 50 ሺህ ብር ስለመሆኑ እዚህ ነጋዴዎችን አነጋግረን እንግዲህ መረጃ አግኝተናል። ከዚህ የግብይት ቦታ ወጣ ብለን ደግሞ የፍየልና የበግ ግብይቱም እንዴት ያለ ነው የሚለውን እንግዲህ መረጃ አግኝተናል። በዚህ የግብይት ቦታ ላይ አንድ በግ ዝቅተኛ የመሸጫ ዋጋው ከ5000 ጀምሮ እንግዲህ ዝቅተኛ የመሸጫ ዋጋው መሆኑን ከነጋዴዎች መረጃ አግኝተናል። መካከለኛ ዋጋው ደግሞ ከ8000 እስከ 10000 ብር እየተሸጠ ይገኛል። እዚህ የግብይት ቦታ ላይ እንግዲህ ክፍት የሆነ
ሽያጭ ልውውጥ ስርዓት ነው ያለው። ገዢው እና ነጋዴው በድርድር ሽያጫቸውን የሚያከናውኑበት ሁኔታም ስለመኖሩ ተመልክተናል። እንግዲህ በሌላ በኩል የፍየልን ዋጋ ስንመለከት ፍየል መካከለኛ የመሸጫ ዋጋው ደግሞ ከ20 እስከ 25 ሺህ ብር ነው። ዝቅተኛው ደግሞ ጠቦት የምትባለው ፍየል 7000 8000 እየተሸጠ ይገኛል። እዚህ አካባቢ ላይ ዛሬ ከበዓሉ 2 ቀን ቀደም ብለን ያለ ነው። ነገና ከነገ በስቲያ ነው እንግዲህ ግብይቱ በደንብ በድምቀት የሚካሄደው። በአጠቃላይ በእኔ በኩል ያለው መረጃ ይህን ይመስላል። አመሰግናለሁ። ተመልካቾቻችን የምዕራፍ 1 የኢቲቪ 57 ዜናችን እንደቀጠለ ነው። አሁን የአየር ትንበያ መረጃው ምን እንደሚያመለክት ባልደረባችን ኃይሉ ነገሰ ሊነግረን እዚህ ተገኝቷል። ኃይሉ እንዴት አመሸ? እንደምን አመሸሽ አልጋነሽ? ደህና። መረጃዎች ምን ይመስላሉ? ቀጥል። አመሰግናለሁ አልጋነሽ። በዛሬው ዕለት በሰሜን ምዕራብ፣ በመካከለኛው፣ በምስራቅ፣ በደቡብ ምዕራብና በደቡብ ምስራቅ የሀገራችን አካባቢዎች ላይ የዳመና ሽፋን ነበራቸው። ከዚሁም ጋር ተያይዞ በአዲስ አበባ፣ በባሌ ሮቤና በነጌሌ ዝናብ ተመዝግቧል። በቀጣዮቹ ቀናትም በልግ ዋነኛና ሁለተኛ የዝናብ ወቅታቸው በሆኑት የሀገራችን አካባቢዎች ላይ እንደዚሁም በሰሜን ምዕራብ የሀገራችን አካባቢዎች የተጠናከረ የዳመና ሽፋን ይኖራቸዋል። ከዚሁም ጋር ተያይዞ በአብዛኛው የትግራይ፣ የአማራ፣ የኦሮሚያ፣ የሶማሌ፣ የሲዳማ፣ የማዕከላዊ ኢትዮጵያ፣ የደቡብ ኢትዮጵያ፣ የደቡብ ምዕራብ ኢትዮጵያ፣ የጋምቤላና የቤኒሻንጉል ጉሙዝ ክልል ዞኖች በብዙ ቦታዎቻቸው ላይ ከቀላል እስከ መካከለኛ መጠን ያለው ዝናብ ያገኛሉ። በተጨማሪም በአፍዴር፣ በሸበሌ፣ በጀረር፣ በኤረር፣ በባሌ፣ በምዕራብና በደቡብ ኦሞ በ24 ሰዓት ውስጥ ከ30 ሚሊ ሜትር በላይ ከባድ መጠን ያለው ዝናብ ያገኛሉ። በነገው ዕለት በአንዳንድ የሀገሪቱ ዋና ዋና ከተሞችና የቱሪስት መዳረሻ የሆኑ ስፍራዎች የሚኖራቸው የአየር ሁኔታ ጋምቤላ ዝናባማ፣ አክሱም፣ ነቀምቴ ቀላል ዝናብ፣ ጂንካ ዝናባማ፣ ጅግጅጋ፣ ባቱ፣ ደብረ ማርቆስ ቀላል ዝናብ፣ ኦሳና፣ ወላይታ ዝናባማ፣ ጎዴ ቀላል ዝናብ ያገኛሉ። በአዲስ አበባ በቀጣዮቹ 3 ቀናት ቀላል መጠን ያለው ዝናብ ይኖራል። ተመልካቾቻችን ለበለጠ መረጃ የኢንስቲትዩቱን ድረገጽ www.itomet.gov.in ይመልከቱ። በርካታ መረጃዎችን ያገኛሉ። አልጋነሽ አመሰግናለሁ። መልካም ምሽት ኃይሉ። እኔም አመሰግናለሁ። መልካም ምሽት አልጋነሽ። አመሰግናለሁ። እንቀጥላለን ተመልካቾቻችን። የባህልና ስፖርት ሚኒስቴር ባለፉት 9 ወራት የሰራቸው ስራዎች በአፍሪካ የባህል ትኩረት ማዕከል ለመሆን የሚያግዙ መሆናቸውን ገልጿል። በቀጣይም የኢትዮጵያን ባህል ለብሪክስ አባል ሀገራት ለማስተዋወቅ እቅድ እንዳለው ተጠቁሟል። ሳራ ሳህለ ስላሴ ዝርዝር አላት። የባህልና ስፖርት ሚኒስቴር ባለፉት 9 ወራት ባህልና ኪነ ጥበብን ለማጠናከር የሚያስችል ሀገራዊ ንቅናቄ ማካሄዱን አሳውቋል። በዘርፉ ጉልህ ሚና ለተጫወቱ አካላት እውቅና ስለመሰጠቱም የባህልና ስፖርት ሚኒስትሯ ሸዊት ሻንካ ተናግረዋል። በሁሉም መስኮች የተሻለ አስተዋጽኦ ያበረከቱ ከሁሉም ሙያዎች የተወጣጡ 67 የኪነ ጥበብ ባለሙያዎችን በፌደራል ደረጃ እውቅና ሰጥተናል። ከዛ ባለፈ ቅርብ ጊዜ ያደረግነው የምስራቅ አፍሪካ የባህልና ኪነ ጥበብ ፌስቲቫል በተሳካ መንገድ 8 የምስራቅ አፍሪካ የባህል ሚኒስትሮች ከነባህል ቡድናቸው መጥቶ ባህላዊ እሴቶቻቸውን ያቀረቡበት፣ የኢትዮጵያን እሴቶችን ያዩበት፣ የኢትዮጵያን ባህል በዓለም ደረጃ ለማስተዋወቅ እየተሰራ መሆኑንም ሚኒስትሯ አንስተዋል። አሁን ደግሞ የኢትዮጵያውያን ባህል ለብሪክስ አባል ሀገራት ለማቅረብም ስራ የጀመርንበት፣ ወደፊት ደግሞ በሌሎች ፕሮጀክቶችን ኢትዮጵያ ላይ እዚህ ዘርፍ ያለውን አቅም ለዓለም መሸጥ ላይ አትኩረን መስራት አለብን። ባህልና ስፖርት በመንግስት ደረጃ ከፍተኛ ትኩረት ተሰጥቶት እየተሰራበት መሆኑን የጠቆሙት ደግሞ የጠቅላይ ሚኒስትር ጽህፈት ቤት ኃላፊዋ አለም ፀሐይ ጳውሎስ ናቸው። ባህሉ ለትስስር፣ ለትብብር፣ ለአብሮነት፣ ለወል ትርክት ማስረጽ፣ ለመተሳሰብ፣ ለመደጋገፍ ኪነ ጥበቡ የምንፈልጋቸውን መልእክቶች ኪነ ጥበባዊ በሆነ መንገድ ሰው ውስጥ ገብቶን ሰርጾ እንዲቀር ለማድረግ ስለዚህ እነዚህን ተጠቅሞ ይበልጥ ሴክተሩ ደግሞ የሚገባውን ኮንትሪቢዩት ማድረግ ትልቅ አሳይመንት ያለበት ነው። የአፈጻጸም ሪፖርቱን ያቀረቡት የባህልና ስፖርት ሚኒስቴር ዴኤታው ነብዩ ባየም ኢትዮጵያ የአፍሪካ የባህል ማዕከል የመሆን እድል እንዳላት ገልጸዋል። አድዋ የሚያክል ቦታ ሰርተናል። እንጦጦ ፓርክ የሚያክል ብዙ የፐርፎርማንስ ኤሪያዎች ተሰርተዋል። አሁን አንድ ቀን እድል ስናገኝ የምናየው የጫካ ፕሮጀክት ላይ የተሰሩ ያሉ እጅግ የሚያስደንቁ የአርት ቦታዎች አሉ። እነዚህ ሁሉ የአፍሪካ የኪነ ጥበብ ማዕከል እንደምትሆንች ሀገር የሚያሳዩ ናቸው። ሶ ፖለቲካሊ የያዝነውን ኃይል በካልቸር በስፖርትና በአርት ደግሞ እንደዚሁ ሴንተር ከሆነ ኢትዮጵያ ልክ እንደ ጆሃንስበርግ
አሁን እነ ጆሃንስበርግ ናቸው የያዙት ይህን ሴንተር መሆን፣ ናይሮቢ ከዛ ቀጥሎ አልጄሪያ፣ ሞሮኮ እነዚህ ከነኛ የተሻለ እኛ የአፍሪካ ህብረት መቀመጫ ስለሆነ እድላለን። የመድረኩ ተሳታፊዎችም በሀገር ደረጃ ባህልና ስፖርት ላይ እየተሰራ ያለው ስራ ተጠናክሮ መቀጠል እንዳለበት ጠቁመዋል። በመንግስት አገልግሎት ሰጪ ተቋማት የሚስተዋለው ሙስናና ብልሹ አሰራር አሳሳቢ የሆነ መምጣቱን የፌዴራል ስነ ምግባርና ጸረ ሙስና ኮሚሽን ገለጸ። ሙስናን ለመግታት የህብረተሰቡ ግንዛቤ ላይ ሊሰራ እንደሚገባም ነው የተገለጸው። ሩት ወርቁ ዝርዝር አላት። በመንግስት አገልግሎት ሰጪ ተቋማት ውስጥ የሚስተዋለውን ሙስናና ብልሹ አሰራሮችን መታገል ትኩረት ሊደረግበት እንደሚገባ ተገለጸ። ኤፍኤም 97.1 በህዝብ ፊት ፕሮግራም ከፌዴራል ስነ ምግባርና ጸረ ሙስና ኮሚሽን የስራ ኃላፊዎች ጋር ቆይታ አድርጓል። በኢትዮጵያ በአገልግሎት ሰጪ ተቋማት ውስጥ ያለው ሙስና እየተስፋፋና አሳሳቢ የሆነ መምጣቱ ተገልጿል። ኢትዮጵያ ውስጥ ያለው የሙስና አይነት ከአገልግሎት ጋር የተያያዘ በተደጋጋሚ ከአገልግሎት አሰጣጣችን ጋር የተያያዘና ፒቲ ኮራፕሽን የምንለው ነው። ቅድም ያነሳው ጥናት ግን ዝንባሌ ነው የሚያሳየው፣ ትሬንድ ነው የሚያሳየው። እኛ በተጨባጭ የዘርፍ ተኮር የሙስና ተጋላጭነት አካሄደን ያገኘነው ግኝት ከአገልግሎት ጋር የተያዙ የሙስና አይነቶች በጣም እየሰፉ ናቸው። በኢትዮጵያ ከማህበራዊ ችግሮች አንዱ የሆነ የመጣው ሙስናን ለመታገል ቅድመ መከላከል ላይ ሊሰራ እንደሚገባም የፌዴራል ስነ ምግባርና ጸረ ሙስና ኮሚሽን ገልጿል። ለአጠቃላይ ለማህበራዊ ብለን ያስቀመጥናቸው በጀቶች፣ ድጎማዎች ዋትኤቨር ላልተፈለገ ዓላማ ይውላሉ። እሱ ብቻ አይደለም። ይሄን የምናስፈጽምበት ፕሮሲጀሩ ቢሮክራሲው አጠቃላይ መልካም አገልግሎት መስጠት ካልቻለ ደግሞ ተጨማሪ ችግር ነው የሚሆነው። ስለዚህ ይሄን ከማድረግ አንፃር ኮሚሽናችን ቅድም አቶ መስፍንም ባነሳው ፐርስፔክቲቭ በመከላከል ረገድ የሚሰራቸው ስራዎች አሉ። ሙስና አስቀድሞ የመከላከል ስራ። ለዚህ አንደኛው አስቀድሞ የመከላከል ስራ በተቋማት ለሙስና ስጋት ተጋላጭ የሆኑ አካባቢዎችን የመለየት እና በዚህ ለይቶ ተቋማት የሙስና መከላከል ስትራቴጂ ተግባራዊ እንዲያደርግ ማድረግ ነው። የፌዴራል ስነ ምግባርና ጸረ ሙስና ኮሚሽን የሙስና ተጋላጭነትና ሙስና ያለባቸው ተቋማትን በጥናት በመለየትና እርምጃዎች እንዲወሰዱ እየሰራ መሆኑንም ገልጿል። ትራንስፖርት ዘርፍ፣ መብራት ኃይል፣ መሬት አስተዳደር ይቀጥላል። እነዚህ ተቋማት አንደኛ ብዙ ተገልጋይ ያላቸው ተቋማት ናቸው። እኛም እዛ አካባቢ የምናደርገው ምንድነው? አንድም ለምሳሌ ዘንድሮ ብዙ ተገልጋይ ያላቸው ተቋማት ምልከታ እናደርጋለን እስከ ተቋሙ ድረስ። ትላንት ወዲያ ነው የዛሬ ሳምንት አንድ ተመልካችም አድማጭም ሲጠይቁ ነበረ። ሄደን እናያለን በትክክል አገልግሎት እየተሰጠ ነው ወይ ብለው ነው ቼክ እናደርጋለን። ሁለተኛ ህብረተሰቡ ጥቆማ እንዲያደርግ በየጊዜው ግንዛቤ እንፈጥራለን። ጥቆማ እና አመለካከትና ተግባር የተለያዩ ናቸው። ስለዚህ አመለካከት ላይ ብዙ ሰው ሀገሪቷ ሙስና ተጨማልቃለች፣ ሙስና በብዛት አለ። በተግባር ደግሞ የምታየው በመረጃ አስጠግፈኝ ነው፣ በጥናት ነው ያን ነገር ማረጋገጥ ያለብን። የሙስና ችግር በዋናነት የሚስተዋልበት የአገልግሎት ዘርፉን ችግር ለመክታት ግንዛቤ ላይ ሊሰራ እንደሚገባም በውይይቱ ተነስቷል። ኢትዮጵያና ፓኪስታን በሰላምና ደህንነት ዘርፎች ላይ በትብብር ለመስራት መከሩ። በፓኪስታን የኢፌዴሪ ባለሙሉ ስልጣን አምባሳደርና ልዩ መልእክተኛ አምባሳደር ጀማል በከር ከፓኪስታን ኢንተሪየርና ናርኮቲክስ ኮንትሮል ሚኒስትር ሰይድ ሙሐሲን ናክቪ ጋር ባደረጉት ውይይት በሁለቱ ሀገራት መካከል ያለውን የሁለትዮሽና የባለብዙ ወገን ትብብር ለማሳደግ በሚያስችሉ መስኮች ላይ መክረዋል። አምባሳደር ጀማል በከር በአፍሪካ ህብረት ዓመታዊ መደበኛ ጉባኤ ላይ ኢትዮጵያ በከፍተኛ ድምጽ የአፍሪካ ህብረት የሰላምና ጸጥታ ምክር ቤት አባል በመሆን መመረጧን ገልጸው ይህም ሀገሪቱ በአፍሪካ አህጉር ለሰላም ለጸጥታና ለልማት ላበረከተችው አስተዋጽኦ እውቅና እንደሆነ በቀጣይም ኢትዮጵያ በክልሉ ሰላምና መረጋጋትን ለማስፈን የምታደርገውን ጥረት አጠናክራ እንደምትቀጥል አብራርቷል። የአፍሪካ ህብረት አጀንዳ 2063 መካከል ሰላምና ደህንነትን ማረጋገጥ ቁልፍ መገለጫ መሆኑን ጠቁመው ኢትዮጵያ በክልሉ የሰላም ማስከበር ተግባራት ላይ በመሳተፍ ይህንን ግብ ለማሳካት በጽኑ ቁርጠኝነት እንደምትሰራም ነው ያረጋገጡት። በተለይም በአፍሪካ ቀንድ ላይ የሚንቀሳቀሱትን እንደ አልሻባብና ዳኢሽ የመሳሰሉ ቡድኖችን መዋጋት ቅድሚያ የሚሰጠው ጉዳይ መሆኑንም አምባሳደሩ ገልጿል። አምባሳደሩ ፓኪስታን የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ተለዋጭ አባል ሆና መመረጧን አስታውሰው ሁለቱ ሀገራት በተለይም ለዓለም ሰላምና ደህንነት የሰላም አስከባሪ ኃይል ከፍተኛ አበርካቾች መሆናቸው ከዚህም ባለፈ በቀጣይ በህገወጥ የሰው የመሳሪያና እዝ ዝውውር ላይ የአየር ንብረት ለውጥ እንዲሁም በጸረ ሽብርተኝነት ላይ በጋራ መስራት እንደሚገባ አሳስቧል። ከዚህም ባለፈ በፓኪስታን ውስጥ የሚኖሩ ኢትዮጵያውያንና ትውልደ
ኢትዮጵያውያን ደህንነታቸው ተጠብቆ እንዲኖሩ የፓኪስታን መንግስት ለሚያደርገው ከፍተኛ አስተዋጽኦ ምስጋናቸውን አቅርበዋል። ሚኒስትሩ በበኩላቸው ኤምባሲው ከተከፈተበት ጊዜ አንስቶ የኢትዮጵያ አየር መንገድ ወደ ፓኪስታን የሚያደርገውን በረራ ማስጀመርን ጨምሮ የሁለትዮሽ ግንኙነትን ለማሳደግ የተደረገውን እንቅስቃሴ አድንቀዋል። በመጨረሻም ሁለቱ ወገኖች የሁለትዮሽ ግንኙነታቸውን በህግ አስከባሪ በተለይም በፌዴራል ፖሊስ ስልጠናና ልምድ ልውውጥ ለማጠናከር ስምምነት ላይ መድረሳቸውም እንዲሁ ተገልጿል። ወደ ውጭ ዜና ስናልፍ የኢራን ባለስልጣናት ከአሜሪካ ጋር ቀጣይ የኒውክሌር ውይይት በሮም እንደሚያካሂዱ አስታውቋል። ሀገራቱ የመጀመሪያ ዙር ውይይታቸውን ባለፈው ሳምንት በኦማን ማካሄዳቸው የሚታወስ ነው። ውይይቱም ገንቢ ነበር ተብሏል በአሜሪካና በኢራን ባለስልጣናት በኩል። በቀጣይ በሮም የሚካሄደው ውይይት ግን ከመጀመሪያው ጠንከር ያሉ ሀሳቦች የሚቀሩበት ይሆናል ተብሎ ነው የሚጠበቀው። በተባበሩት መንግስታት ድርጅት የኒውክሌር ተቆጣጣሪ ኃይል ራፋኤል ግሪሲ በኢራን ጉብኝት አድርገዋል። ኃላፊው ከኢራን የውጭ ጉዳይ ሚኒስትር አባስ አራጋቺ ጋር በሀገሪቱ የኒውክሌር መርሃ ግብር ዙሪያ መወያየታቸውን የዘገበው ኤኤፍፒ ነው። ተመልካቾች የምዕራፍ 1 የኢቲቪ 57 ዜናችን በዚህ መልኩ ተጠናቋል። 1 ሰዓት ላይ ስፖርትና ቢዝነስን ጨምረን ተመልሰን እንገናኛለን። መልካም ቆይታ ይሁንላችሁ።